ይሄም የኪራይ ነው፣ ይሄም የኪራይ ነው፣ ይሄም የኪራይ ነው። ሰሞኑን እንግዲህ ኢንተርኔት ላይ የአንድሪው ቴት መኪኖች የኪራይ እንደሆኑ ኢንተርኔት ላይ በሰፊው የተሰራጨ ይገኛል። እናም አብዛኛው ሰዎች የሚሉት ነገር ውሸት እንደሆነ፣ የሚያሳዩት ላይፍ ስታይል ኢንተርኔት ላይ የሚያሳዩን እያንዳንዱ ነገር ውሸት እንደሆነ አብዛኛው ሰው እንደዛ እያለ ሀሳብ እየሰጠ ይገኛል። በተለይ ደግሞ የእነሱ ጠላቶች ሲያጭበረብሩ እንደያዟቸው ነገር በጣም ሲደሳሰቱ ተመልክተናል። ነገር ግን አንድ ያልገባቸው ነገር አለ። አብዛኛው ጊዜ ባለ ሀብቶች ስፔሻሊ ደግሞ የፍርድ ቤት ኬዝ ያለባቸው ባለ ሀብቶች እነዚህን ቅንጡ መኪኖች በሚሊዮን አውጥተው ሲገዟቸው በራሳቸው ስም አያወጡም። እንዴት እንደሆነ ላስረዳችሁ። ምንድነው የሚያደርጉት? የመኪና ኪራይ ድርጅት ይገዛሉ። እነሱ የሚቆጣጠሩት የመኪና ኪራይ ድርጅት ይገዙና ከዛ ድርጅት በትንሽ ገንዘብ ይከራያሉ። የራሳቸውን መኪና ከድርጅቱ ይከራያሉ ማለት ነው። ምክንያቱም ምንድነው በተደጋጋሚ ፍርድ ቤት ኬስ ሲኖርባችሁ 10 ጊዜ የምትታሰሩ ከሆነ መንግስት እነዛን መኪኖች ወደ ራሳቸው ካዝና ሊያስገቡ ይችላሉ። ስለዚህ ምንድነው የሬንታል ከሆነ የሆነ ድርጅት መኪና ከሆነ ያ መኪና ምንድነው እነዛ የህግ አካላቶች እነዛ መኪኖች መውሰድ አይችሉም ማለት ነው። ምክንያቱም ባለቤትነቱ የዛ የኪራይ ድርጅት ስለሆነ ማለት ነው። ለማስታወስ ያክል ከዚህ በፊት አንድሪው ቴት ታስሮ ነበረ። በዛን ጊዜ ከ16 በላይ መኪኖች በህግ ቁጥጥር ስር ውለው ነበረ። ስቲል ነው አልተመለሰለትም ነበረ። ስለዚህ እንደዛ አይነት ታክቲክ መጠቀም ነበረበት። አሁን ላይ አንድሪው ቴት the most searchable ጎግል ላይ በደንብ ሰርች ከተደረጉ ሰዎች መካከል የመጀመሪያ አንድሪው ቴት ነው። በደንብ ቫይራል የወጣ ነው። አንድ ኢንተርኔት የሚጠቀም ሰው ማክሲመም በቃ 2-3 ያየው ሰው ነው። ከቢዝነሶቹ ይሄ ህግ ራሱ ያወጣው ነገር ነው። ከቢዝነሶቹ በወር ኢን ሚሊየንስ የሚያገኝ ሰው ነው። እና ይሄ ሰው የመኪና መግዣ አጥቶ ነው ሪሊ ያንን መኪና ተከራይቶ ምናምን እናንተን ኢምፕረስ ለማድረግ ምናምን የሞከረው። ሁልጊዜ ኢንተርኔት ላይ በጣም ጥሩ የሆኑ ሰዎችን ጥሩ አስተሳሰብ ያላቸውን ሰዎች ማጠልሸት ይወዳል። አንድሪው ቴት ማለት ብዙ ወጣቶችን የቀየረ ሰው ነው። እውነት ለመናገር መጥፎ ጎኑንም ቢኖሩት ማለት ነው። ሙሉ ለሙሉ የእሱን ስም ለማጥፋት ይሄን ያህል ርቀት ሄዷል። አሁን ላይ ግን የተረዳሁት ነገር አብዛኛው ባለሀብት እንዴት ገንዘቡን ሴፍ ማድረግ እንዳለበት ያውቃል። እንዴት ገንዘቡን መጠበቅ እንዳለበት ያውቃል። አንድሪው ቴት እነዚህ መኪኖች መከራየቱ ስካመር አያስብለውም። ነገር ግን እኛን ስቱፒድ ያስብለናል። ምክንያቱም እንዴት ገንዘብ እንደሚጠበቅ ስለማናቅ ማለት ነው።